ጤና ይስጥልኝ ውድ ተመልካቾቻችን ለህዳር 11 2018 ዓመተ ምህረት አዳዲስ ያልተሰሙና አስደሳች የፋኖ ዜናዎች ይዘን መጥተናል። ፋኖ ደብረ ብርሃን ዙሪያ ጉደው በረት ላይ ጠላት ይዋጋልኛል ብሎ በከፍተኛ ሁኔታ የሚተማመንበት ከ17 በላይ የአየር ወለድ ኮማንዶ በሚገርም ብቃት ደምስሰዋል። ይህንን አስደናቂው የደብረ ብርሃን ዙሪያውን ድል እንዳያመልጣችሁ። በተጨማሪም ከግንባር የስልክ ጥሪ ያለን እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ቫይራል እንዲወጣልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰቅላሽ ዳውሬ አዳቢ ራቻ ደማ ነውበ ከረም ጥሻ ሰማ ነውበ መጡና ተራ አረፍን እኝህል ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። 5 የጠላት ሰራዊትን በመደምሰስ ከነበሩበት የጠላት ካምፕ ከድተው ፋኖን ተቀላቅለዋል። ዝርዝራለን ታደምጡታላችሁ። የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና በላይ ዘለቀ እዝ የራስ አሞራው 3ኛ ኮር ትናንት የፈጸሙት ድል በተመለከተ ከግንባር የስልክ ጥሪ ያለን እናስደምጣችኋለን። ፋኖ በጎንደርና በወሎ ቤት አማራ ቀጠና በተመሳሳይ ወቅት በፈጸመው ስኬታማ ደፈጣ ጥቃት አኩሪ ድል መቀዳጀቱን አሳውቀዋል። ዝርዝራለን እናስደምጣችኋለን። ፋኖ ደብረ ብርሃን ዙሪያ ጉደው በረት ላይ ጠላት ይዋጋልኛል ብሎ በከፍተኛ ሁኔታ የሚተማመንበት ከ17 በላይ የአየር ወለድ ኮማንዶ በሚገርም ብቃት ደምስሰዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። 5 የአገዛዙን ሰራዊት አባላትን አጋድመው 2 ክላሽ ከነሙሉ ትጥቁ ደርበው ፋኖን ተቀላቅለዋል። አማራ በመሆናቸው ብቻ በደባ እንዲገደሉ በአገዛዙ አመራሮች ትዕዛዝ የተሰጠው የታጠቁት ስናይፐር የወረደባቸው በጀሌ እንዲንቀሳቀሱ የተደረጉት የአገዛዙ የአረመኔ የመከላከያ ሰራዊት አባላት የነበሩ አንደኛ ሙሉቀን ንጉስ 6ኛ እዝ 14ኛ ክፍለ ጦር 2 ኮሪያ ክላሽና 220 ጥይት በመያዝ፣ ሁለተኛ አንደበት ሞላ 2 ኮሪያ ክላሽና 220 ጥይት፣ 4 ኤፍ1 ቦምብ፣ 2 ካዝና በመያዝ፣ ሶስተኛ ዘነበው ደሴ 1 ኮሪያ ክላሽ 4 ኤፍ1 ቦምብ 4 ካዝና በመያዝ በአጠቃላይ 5 ክላሽ 440 ተተኳሽና 8 ኤፍ1 ቦምብ ደርቦ በመያዝ በእነማይ ወረዳ ወይራ ቀበሌ በእንቅፍ ላይ የነበሩ የአገዛዙ አርመኔ ሰራዊት አባላትን በማስወገድ በዋርድያ ላይ የነበሩ ጥበቃዎችን አስወግደው ከ5 በላይ ሙትና ቁስለኛ አድርገው የአፋብኃ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ከነሙሉ ትጥቃቸው ተቀላቅለዋል። አሁን በሁለተኛው ዜናችን በጎንደርና በወሎ ቤት አማራ ቀጠና ስለተገኘው ድል የምናስደምጣችሁ ይሆናል። ከዚህ በመቀጠል በሶስተኛው ዜናችን የአየር ወለድ ኮማንዶ ድምሰሳን የምናስደምጣችሁ ይሆናል። አብራችሁን ቆዩ። ፋኖ በጎንደርና በወሎ ቤት አማራ ቀጠና በተመሳሳይ ወቅት በፈጸመው ስኬታማ የደፈጣ ጥቃት አኩሪ ድል መቀዳጀቱን አሳውቀዋል። በሰሜን አማራ ቀጠና አምባ ጊዮርጊስ አካባቢ በተፈጸመ ደፈጣ ጥቃት የፖሊስ አዛዥን ጨምሮ በርካታ ወታደሮች ሲገደሉ አንድ ወታደራዊ ፓትሮል ተሽከርካሪ ሙሉ በሙሉ መውደሙ ታውቋል። በተመሳሳይ በምስራቅ አማራ ቀጠና ገረገራ ከተማ አቅራቢያ በተፈጸመ የደፈጣ ጥቃት በርካታ የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ ከፍተኛ የጦር መኮንኖች መንቀሳቀሻ የነበረች አንድ ወታደራዊ ፓትሮልን ጨምሮ ሌሎች ተሽከርካሪዎች መማረካቸውን መረብ ሚዲያ ለማረጋገጥ ችለዋል። በጎንደርና በወሎ ቤት አማራ ቀጠና በተመሳሳይ ወቅት በተፈጸሙ የደፈጣ ጥቃት ፋኖ የሽምቅ ውጊያ ሳይንስ ዕውቀትን ተጠቅሞ አኩሪ ድልን የተቀዳጀበት ነው ተብሏል። ይህም የፋኖን የውጊያ አቅም ከፍታን በተግባር ያሳየ ነው ተብሏል። ፋኖ አየር ወለድ ኮማንዶውን ደምስሰዋል።
የአፋብኃ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር የደጃች ተሰማ እርገጤ ክፍለ ጦር የሁለተኛ ሻለቃ ቃኞችና የእዙ ልዩ ዘመቻ ቡድን በጋራ በሰሩት ኦፕሬሽን ከ17 በላይ የጠላት አየር ወለድ ተደምስሰዋል። በትናንትናው ዕለት አመሻሽ የአፋብኃ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር የሁለተኛ ካሳ ሻለቃ ቃኞችና የሸዋ ጠቅላይ ግዛት እዝ ልዩ ኦፕሬሽናል ቡድን በሸዋ ጠቅላይ ግዛት እዝ ደብረ ብርሃን ዙሪያ ጉደበረት ላይ መሽጎ በነበረ የጠላት ኃይል ላይ ባደረሱት ፈጣን ወታደራዊ ኢላማ ያደረገ ጥቃት በርካታ የአገዛዙ ወንበር አስጠባቂዎች ሚሊሻ ፖሊስና ባንዳ አድማ ብተናን ጨምሮ ሲቆስሉ ከ17 በላይ አየር ወለድ ኮማንዶዎችም እስከ ወዲያኛው ተሸኝተዋል። በሸዋ ጠቅላይ ግዛት እዝ በድር የገባው የአገዛዙ አየር ወለድ ኮማንዶ በሸዋ ጠቅላይ ግዛት እዝ በመደበኛ ውጊያና በደፈጣ ጥቃት ከፍተኛ ኪሳራ የደረሰበት ጠላት ይዋጋልኛል ብሎ በከፍተኛ ሁኔታ የሚተማመንበት የአየር ወለድ ኮማንዶ ተደምስሰዋል። የቀሩ አባላቶችንም አገዛዙን በመግራት ወደ ፋኖ እየተቀላቀሉ ይገኛሉ። ከዚህ በመቀጠል ከግንባር የስልክ ጥሪ ያለን አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና በላይ ዘለቀ እዝ የራስ አሞራው 3ኛ ኮር ትናንት የፈጸሙት ድል በተመለከተ ከግንባር የስልክ ጥሪ ያለን አድምጠነው እንመለስ። አማራ ፋኖ ብሔራዊ ኃይል ሰሜን ቀጠና የበላይ ዘለቀ እዝ የራስ አሞራው 3ኛ ኮር የድብ ጠለም ተከዜ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ ነኝ። አርበኛ ሸቱ ዘነበ እባላለሁ። እንግዲህ ትናንትና ዛሬ በሰሜን ጎንደር በደባርቅ ወረዳ በዘሪማ በኩል አድርጎ ሾልኮ የገባ የጠላት ወታደር በጅሮሰን አድርጎ ወደ ጥራይና ንዑስ ወረዳ በደባርቅ ስር የምትገኘው በጥራይና ንዑስ ወረዳ አካባቢ ነው የገባው። በአጠቃላይ ጠላት ውስጥ ለውስጥ ነው የሚሾልክ ያለ። ይሄንም እንግዲህ ከኋላና ከፊት በመሆን ዛሬና ትናንት ጠላት ብትንትናው ወጥቷል። ዛሬ የመጨረሻ ሆኖ ጥራይና ላይ ውጊያው ተካሂዷል። ጠላት አይቀጡት ቅጣት ተቀጥቶ ወደ ተበትኖ ነው ያለው። ከጀርባም የጻዲቅ ክፍለ ጦር ወይም ደግሞ አያሌው ብሩ ክፍለ ጦር ቆርጠዋለች። ተቆርጦ እየተጨናነቀ ነው ያለ። ተበታትኗል። ድምብርብራው ወጥቷል እና በጣም ምርጥ የሆነ አውደ ውጊያ ነው የተካሄደው። አመርቂ የሆነ አውደ ውጊያ ነው የተካሄደው። በእውን እንግዲህ የተማረከ መሳሪያ ሪፖርት አልደረሰንም፣ ግን ተደናብሮ ገበሬው ሁሉ በያለበት እየያዘውና እየማረከው እንዳለ። ምክንያቱም ብትንትናው ስለወጣ በአደረጃጀቱ አይደለም ተበትኖ ያለው። አንድ ሁለት ሆኖ ነው ጠላት ተበትኖ እግሬን አውጪ ብሎ ያለው። ስለዚህ ምንም አይነት ነገር መያያዣ የለውም። አሁን ጠላት ተመቷል። ወደ ደባርቅ ነው የተረፈው። ወደ ደባርቅ ወጥቷል። የተረፈው ተቆርጧል። አሁንም እጅ ይሰጣል። ተቆርጦ ነው ያለው። እንግዲህ ይሄን ያደረጉ ጭና ክፍለ ጦርና የድብ ጠለምት ክፍለ ጦር አንዲት ብርጌድ የድብ ጠለምት ክፍለ ጦር አንዲት ብርጌድ ወደ ጥራይና ጉዞ በማድረግ ሌቱን በሙሉ ተጉዛ በቀጥታ ነው ይሄን ጠላት ድባቅ የመታሽው። ዛሬም እንግዲህ ጠላት ቀጥታ ወደ ደባርቅ ወጥቷል። ሁሉም በያለበት ሆኖ ከበባ አድርጎ ነው የመታው። ጥሩ ውጤታማ ሆነናል። በዛሬው ዕለት ትልቅ የድል ብስራት ነው የተበሰረው። አጥጋቢ ውጤት አምጥተናል ወንድሜ። መልካም የተገኙ ድሎችና ውጤቶች ካሉ በመሳሪያም በሰው ኃይልም ምርኮ ካለ? ምርኮ የለም። በአጠቃላይ ምርኮ የለም። ውጊያው አውደ ውጊያው ጨበጣ ውጊያ ስለነበረ ምንም አይነት ምርኮ የለም። ሁሉም የተመታ ነው። የሚበዛው የተመታ ነው። የገባውም ጀሌ ጭምርት ስለሆነ መሳሪያ እያነሳ ነው የሚሮጠው። ምርኮ ከዚህ ግባ የሚባል ነፍስ ወከፍ መሳሪያ አልተገኘም፣ ግን ተደምስሷል። እየተደመሰሰ መሳሪያ እየደረበ ነው የሚሮጥ ያለ። እስካሁን ድረስ ተበትኗል። ምክንያቱም ገበሬው በየቤቱ እየወጣ ነው የያዘው። የተሰበሰበ የምርኮ ሪፖርት አልተደረገም። የተበተነ ነው። ጠላት ስለተበተነ ተሰብስቦ ይሄን ያህል የሚባል ነገር ስላልሆነ ሁሉም በየእጁ ነው ያነሳው። በቁጥር መግለጽ ትንሽ ያስቸግራል። የተማረከ የሰው ኃይልም የለም። ሁሉም ተመቷል። ብዙ ተመቷል። ቁስለኛም ይዞ ለመሸሽም አቅቶት በየገደሉ በራሱ እየወረወረው ነው ሄደው። በቃ ይሙት በማለት መዳን የሚችለው ሁሉ ገደል እየወረወረው በራሱ ግሬን አውጪ ነው ያለው እና በህይወት የተያዘ ምርኮኛ የለንም። ግን በጣም ብዙ ግን ተመቷል፣ ተደምስሷል። የተደመሰሰ ነው ያለ። መሳሪያ ደርቦ ለየት የሚያደርገው ከነበረው ጦርነት አሁን መሳሪያ ደርቦ የመሮጥ ትናለ ጠላት እግሬን አውጪ ያለው ይሄ ነው ያለው ነገር። ግን ውጤቱ በጣም የተሻለ ነው። ሁሉም ገበሬ አብሮ ከጎናችን ሆኖ እልል እያለ ጥሩምባ እየነፋ
ሴት ወንድ ሳይል እንግዲህ በድምቀት ነው ውጊያው የነበረው። አስገራሚ አውደ ውጊያ ነው። ይሄ ነው ያለው። የጠላትን ኃይል ምናልባት አስተላልፍ የምታውቁት ከሆነ በክፍለ ጦር ደረጃና በእዝ ደረጃ ወደ እናንተ ቀጠና የገባው ማንኛው ኃይል ነው? ለዘገባ እንዲመቸን ነው። ይሄኛው በድምጽ ሪከርድ አይገባም። በእዝ ደረጃ ምናልባት በእዝ ደረጃ አይ ቲንክ አሁን ተቃይሯል ነው። የስሜን እዝ አዲስ የተቋቋመ እዝ አለ። አዲስ የተቋቋመው እሱ ነው። በክፍለ ጦር ደረጃ ደግሞ 68ኛና 72ኛ ነው። አሁን በእውን እኛ ጋር አውደ ውጊያም ታካሄድ ያለሽ በየአቅጣጫው። እሱም በቃ የተረጋጋ ጦር አይደለም። አዲስ የተደራጁ ስለሆኑ የሆነ በቃ ምሽግ ይዘው የመቆየት እንትን የላቸውም። እግራን እስከ የመሮጥ ነው። በቃ መሳሪያቸውን ይዘን እንሮጥ ነው እንጂ እንዋጋ የሚል የለም። እነዚህ ናቸው። በጄኔራል አሽም የሚመራው የስሜን እዝ ተብሎ የተመሰረተው አዲሱ እዝ ነው። አስረኛው እዝ ኦኬ፣ መልካም። መቀመጫውን ደባርቅ ያደረገው 10ኛው እዝ። መቀመጫውን ደባርቅ ያደረገው 10ኛው እዝ ነው። እንግዲህ ይሄን ያህል ከባድ አይደለም። ያው በእዝ ደረጃ ሲጠራ የሚከብድ ይመስላል፣ ግን በጣም ቀላል ምንም አይነት ውጊያ እንኳን አይችሉም። የልጅ ኢያሱ ኮር አሃዶች ከሚሴ ዙሪያ ደዋ ጨፋ ወረዳ የአገዛዙ ሚሊሻና ፖሊሶች ላይ ጥቃት በማድረስ ድል ተጎናጽፈዋል። የየጎፍ ክፍለ ጦር ቃኝና ከመክትና ሳተናው ሻለቃ አሃዶች የተወጣጡ አባላቶች ትናንት ከቀኑ 9 ሰዓት ከሚሴ ዙሪያ ዳዋ ጨፋ ወረዳ ጎያ ቀበሌ ድረስ ዘልቀው በመግባት አካባቢው ላይ የመሸገ ጸረ አማራ ሚሊሻና ፖሊሶች ላይ ድንገተኛ ጥቃት በመክፈትና ከ15 በላይ ሙትና ቁስለኛ እንዲሁም ምርኮ በማድረግ ድል ተጎናጽፈዋል። በዚህ ተጋድለው ከ15 በላይ የአካባቢው ጸረ አማራ ሚሊሻና ፖሊስ የተደመሰሰና የቆሰለ ሲሆን ለጊዜው በቁጥር ያልታወቁ ተማርከዋል። በተጨማሪም ክላሾች፣ የወገብና የደረት ትጥቆች፣ ተተኳሾችና ካዝናዎች ተማርከዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።